ምስክሬ። በቃ እና አደራ ሴትን የምትመቱ ሰዎች ካላችሁ፣ አንዳንድ ደግሞ ፋርሸቶች እኔ ካልመታኝ መውደዱን በምን አውቃለሁ የምትይ ሰገጤ እግርሽን ቀልጥሞልሽ በዊልቸር ትሄጃለሽ። አደራ አደራ። እንደዛ መሆን አይቀርም ኢኖ በሆነ ነገር ይጀመራል። ከዛ በኋላ መውደዱን በምን አውቃለሁ እኔ ሬሳ ሳጥን ይሸጥልሻለሁ እናቱ በነፍስሽ መጡ። አደራ አደራ፣ እንደሱ እንዳትሉ። መውደድ አይደለም። ወንድ ልጅ ሲወድሽ ይንከባከብሻል። አቀጠም ወንድ ልጅ ሲያፈቅርሽ ይንከባከብሻል። ወንድ ልጅ ሲያፈቅርሽ እንደ እናቱ ማየት አለበት። እንደ እናቱ እናቱን ይወደለ አፈቀረሽ፣ በቃ እንደ እናቱ ይንከባከብሽ። ይሄ ነው ወንድነት እንጂ ዱላ ምናምን ምናምን ፍቅር ላይ አይሰራም ለማለት ነው። እምትይኝ ካለ ከመውረዴ በፊት ዘግብኝ ወይ ላስላሳ አርግኝና ልውረድ። እንወድሃለን እንደ ሀገር፣ እንደ ጃኒ ፋሚሊ፣ እንደ ቢራቢሮ ቢራቢሮ እንወድሻለን። እግዚአብሔር ይጠብቅሽ እናት፣ እንዳጠፊ። ከጠፋሽ ነው እምልስሽ። ከዚህ በኋላ መጥፋት የለም። መተቻላል። አዎ በደንብ። ሌላ የምትይው ነገር አለ ሹልክ ከማለቴ በፊት? እኔ ምስጋና ፈልጌ አይደለም፣ እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለእኔ ስላልክ ሳይሆን ለእውነት በቃ ይሄ አታውቀኝም፣ አላውቅህም። ከዚህ በፊት ሰድበኸኝ ታውቃለህ። በጣም ውርርድ አድርገኸኝም ታውቃለህ ምናምንና እኔ እናንተ የምንተዋወቀው ተነካክተን እንደሆነ ራሱ እኮ ግራን ይገባል። የዛኔ አስታውሳለሁ። ተነካካ ነው ግን የዛ ጊዜ እኔ ራሱ አሁን ብጠይቅኝ አላስታውስም። እግዚአብሔር እኔ ረትቸዋለሁ። ተወስን ብቻ ከዛ ይቅርታ ተባባልን ወዲያው አይደለ የተባባለ ያ በምን እንደሆነ አላስታውሰውም። እኔ እግዚአብሔር በሚያውቀው። ኤኒዌይስ እኔ እግዚአብሔር ምስክሬ ወተሽ ብትሰድቢኝ ማለት እኔ አሁን ጩጬ ከሆኑ ሴቶች ጋር ጓገጭ መባባለው አልፈልግም። የሆነ ጊዜ ላይ አሁን ዴዝዬ ወዳታለሁ ላሳረገችኝ በአሞራው ተናዳብኝ ማለት ነው። አሞራውን ትንሽ ሄጄበት ተናደደች። ውይ ዴዝዬ አንቺማ ብትደበድብኝም አልመልስም አልኩ። የእድሜ ገደብ አለን እኛ አዛውንቶች ነን። እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱም ጋር ላላሳለሁ። እድሜያችሁ ያን ከሆነ እድሜያችሁ ነው። እናንተ ፈታ ልትጫወቱ ልትማሩበት ነው። ገባች? ሶሻል ሚዲያ እየተማራችሁ እንትን እያላችሁ ወደፊት ለውጥ ይመጣል። እውነቴን ነው። ያንን ነው ምለውና ከዛ ውጭ ምንም ነገር የለም። ያንን ነው ምለውና ገና ያንግ የሆኑትን እኔ አሁን አታክ ማድረግ ይከብዳልም እግዚአብሔር በሚያውቅ በእድሜ ያሉትን እኛ ጋር ግን የሚልሱልን ፈጣሪው ናችሁ። እነ ጥንፌ ገለጡ እንላላሳለን በስሱ ሳይበዛ። ጃኒ እንወድሻለን። እግዚአብሔር ይጠብቅሽ። በተለይ የምትወጂው መላከ ሚካኤል መላከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ። ገብርኤል ጠበቃ ነው። ስለዚህ ይጠብቅሽ። የእናትሽ ጸሎት ይጠብቅሽ። የሚወዱሽ የተቀየሩም ብዙ ወንድሞችም እህቶችም ወደ አንቺ ሀሳብ እንዲመጡ አድርገናል። ካዩት በኋላ መረጃ ጠቃሚ ነው። ሶሻል ሚዲያ ላይ የተፖሰተውን ነው የምልሽ፣ ሌላ የተጨመረ የለም። ከሶሻል ሚዲያ የተፖሰቱ ነገሮችን ሰዎች ያቀበሉ የሚወዱሽ እንዳሉ እንድታቂ እና ከሶሻል ሚዲያ በመጣው ነው እኛ ነው ወይ ያልነው እና እግዚአብሔር ይጠብቅሽ ነው። እናቱ የምትወዷት ፈታ አድርጓት፣ ትጫወት። ሌሎቻችሁ እህቶቼ እግዚአብሔር ምስክሬ፣ አሁንም ቃል እገባለሁ ወንድ መታኝ ካልሽ አልፋታውም። ወንድ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ኮንክ ጀግና ኮንክ ወንድን መታ። ተደባደብ ከወንድ ጋር። ሴት ልጅን አትመታም። ምላስ ምናምን ልሰድባት ትችላለህ። አለቀ። ዘግናኝ ነበር። ስንት ለስንት ነበር ያሸነፍኩት? አስታውሽኝ እናት። እኔ ሼባ ነኝ አላስታውስም። እንዴ 4 ሚሊዮን ለ300 ሺህ እኮ ነው ያሸነፍኩት እኔ። 4 ሚሊዮን ያኛው ልጅ 300 እኮ ነው ያሸነፍኩት። ለቀጠሮ ጌም ነው ከተባለ እንኳን ማለት ነው። ነው እኔ በጣም የሰው ፍቅር አለ። አመት የሚያኖር ዘግተሽ ነው እንዴ ፉን የምትይበት? የአመቱ ዝግ አንድ ቀን ዘግ እኔ የፈለግኩት ምንድነው ለጌም ነው ምናምን ሲባል ሰምቼ እኮ ነው። አበሻ የሚለውን ያጣል ብለሽ ነው እና እመቤቴ ጭራሽ የትና የት እንደተገናኘ ነገሩን ነው የምልህ እንዴ። ምክንያት ይፈልጋል። የእናቴ መቀነት አደናቀፈኝ እኮ ነው ጨዋታው። ካፈርኩ አይመልሰኝ ነው ጃኒሻ። እጣጣ የለውም እሱ ገባር። ጃኒ በእውነት የሚወድሽ ሰው ደግሞ ትንሽ አየሽ። ሴቶች ስሙኝ፣ መቆንጀት ጥቅሙን አያችሁ። እረፍ
ያኔ ሻይና ያፈር ብትመስል ይችላል፣ ቁም ነገርም ይችላል። ጋይስ ዮኒን ውደዱት። እመቤቴን አይጎዳችሁም፣ ባይዘው ይጠቅማችኋል እንጂ ዮኒ አይጎዳም። የሶሻል ሚዲያ ማናጀር ይሁንልን። እንደውም አሁን እንደዚህ ነው በጠብጣው ነገር ይችል ሶሻል ሚዲያ ማናጀር ይሁን። አረ ጃንዬ በእውነት እንወድሻለን። በእውነት ነው የምልሽ። የዋህነትሽ በተለይ የዋህነት አለሽ ጃኒ። ውይ የዋህነሽ እሷ ነገር ብልጠት ጨምሪባት። የዋህነት መልካም ነው ጃንዬ፣ ብልጥም ሁኚ። ተግባባን? የዋህነሽ የተሰጠ ነገር እኮ ስለሆነ አሁን የዋህነትን እግዚአብሔርን እኔ ፈልጌው ወይ ደግሞ በቃ ግን ብልጥነትንም ጫው ታርገሽ ኢንፎርሜሽን ሰዎች የተጎዱ ምን ያሉ እህቶቻችን ካሉ ያንን ብትተባበሪ ለአንቺም በጣም ትልቅ ነው ብዬ አስባለሁ። እያሰብኩ ነው። አዎ እሱ ላይ በጣም ስሪበትና ልዩ ነገር ይዘሽ ትመጫለሽ። በቃ ለሴቶች ቢያንስ ኢትዮጵያ ላይ ቢያንስ መተንፈስ። አሜሪካን ሀገር ልንገርሽ፣ እግዚአብሔር ምስክሬን ለ30 ደቂቃ እንደዚህ አንቺን ማየት አልችልም። ይሄ ነው ሀገሩ። የእኛ ህግ ማየት የሆነ ሰው መንገድ እየሄድሽ አተኩሮ ቢያይሽ ስልክ ደውለሽ ይገባል ሸቤ። ይህን አይነት ሀገር ነው ያለን እና እዛ ላይ መስተካከል ያለበት ብለሽ የምታስቢው ካለ በኢትዮጵያ እሱ ላይ ብትሰሪ በጣም ጥሩ ነው ብዬ አስባለሁ። ከማን ጋር ነው የመጀመሪያ ጌም የምታደርጊው? ወደ ስራው ስንመለስ እኔ ከአንተ ጋር ቢሆን ደስ ይለኛል። እውነት ለመናገር እንዴ ልትረጋግጪ ነው? አትለኝም? አልችል አሁንማ በኃይለኛው ፈምሰሽ እኔ መሳቂያ ነው የሚያደርጉኝ። ሆይ ባላለን ሸዋለ ሰውየው እንዴ አልችልሽም። ግን እንትን እንድትይ ማለት ገብተው ያንቺን ወገንነት እንዲያሳዩኝ ደስ ይለኛል። ያንቺን ወደ አንተ እንዲመጡ መከታዎች ኖ አንቺን እኔን እየረገጡ ገብቶሻል። በጌም አንቺን ሰፖርት እንዲያደርጉ ማለት እንዴ ጃኒ ስትሉ የነበራችሁ ግን ጊፍታችሁ ምን በላው? አለት ወራረደ ማርያም እንዴ ይበቃል። ወራረደ አላየው። ይበቃል። ኢነፍ ወራርዷል። አልፈልግም ጊፍት ሰወርቱብኛል እኮ